ሰላም እንደምን አላችሁ? ውድ የዳጣ ድራማ ተከታታዮች፣ ዳጣ ድራማ በዛሬው ክፍል በጣም አስገራሚና ያልተጠበቀው ነገር ለማሳየት ችሏል። ይህ እንግዲህ ዳጣ ድራማ ላይ በጣም ከባድና ምስጢር ሆኖ የቆየው ነገር አሁን ወጥቷል። ይህ በጣም የሚገርም ነገር ነው። ውድ ሰዎች ባልተጠበቀ መንገድ ለመውጣት ችሏል። ይህ እንግዲህ በጣም ሁላችንም የሚያሳስብና አቶ ደረጀን ደግሞ በጣም በከባድ ጭንቀት ውስጥ መከት ጉዳይ ነው። ዲቢ ሰዎች እንዴት አያችሁት? ሀሳብ አስተያየታችሁን ኮመንት ሴክሽን ላይ እያስቀመጣችሁ ይህን ቻናል ሳብስክራይብ ያላደረጋችሁት ሳብስክራይብ እያደረጋችሁት ቤተሰብ ከሆናችሁ ይህ ቪዲዮ ላይክ አድርጋችሁት ጀምሩት። ዲቢ ሰዎች በዛሬው ክፍል ዳጣ ድራማ በጣም ከባድ ነገር ነው ያሳየው። አቢጌል ከድሮም ጀምራ ከበፊትም ጀምራ ዳጣ እዛ ቤት ከገባች ወዲህ ጥርጣሬውና ምርመራዋን ያላቆመችው አቢጌል ዛሬ በሚገርም ሁኔታ ለመደምደምና ውሳኔዎች ላይ ማለትም እውነታው ላይ በራሷ መንገድ ደርሳለች። ወደ ቤተሰቦች ይሄ በጣም የሚገርምና የሚያስደንቅ ስራ ነው። ነገር ግን በትክክለኛው መንገድ ስላልደረሰችና ይሄ ጉዳይ ደግሞ እሷ ልክ ባልሆነ ሰዓት ስለደረሰች ትንሽ ቢያስጠላም ነገር ግን የእሷን ስራ አለማድነቅ አይቻልም። ውድ ቤተሰቦች እኔ አቢጌል እንደዚህ አይነት መንገድ አንድ ነገር ይዛ እስከ መጨረሻው ሳትፋተው ለዛ ጉዳይ ለዓላሟ እንደዚህ በመሆን እኔ ደስ ብሎኛል፣ ማለትም ተመችተኛለች። ምክንያቱም እሷ እንግዲህ የምትፈልገውን ነገር የምታሳካ ድረስ ደከመኝ ሰለቸኝ ሳትል ይህን ያክል ጊዜ አጣርታ በመድረሷ ማለትም በባለፈው እንግዲህ እንዳያችሁት ሁላችንም እንደምናውቀው ዳጣ እዛ ቤት ከገባች በኋላ ዳጣና ደረጀ ያላቸውን ቀረቤታውን አይታ ምንም ደስ አላላትም ነበር። ከዛም በመነሳት ደረጀና የዳጣን ግንኙነት እንዳላቸው አረጋግጣ ማለትም ይህን ጉዳይ ደግሞ በምርመራ ለማረጋገጥ የዲኤንኤ ምርመራ አድርጋ ነበረች። በዛን ሰዓት እንግዲህ የዲኤንኤ ምርመራ ውጤቱን ከደረጀ ጋር ዳጣ እንደማያገናኛት አውቃ ዳጣ ከደረጀ ጋር ምንም አይነት ግንኙነት እንደሌላት አረጋግጣ ዳጣ ፈታ ነበረች። ነገር ግን ኋላ አሁን ደረጀ ለሷ እየሰጠው ባለው ትሪት እያደረገው ባለው ነገር ላይ ተነስታ ደረጀ ጋር ያላቸውን ግንኙነት አለ በማለት ከዛም ከምርመራው ማለትም ከዲኤንኤ ውጤቱም እሱንም ሳታመን ሌላ በራሷ መንገድ ምርመራ ጀምራለች። ይሄ ምርመራ ሳታቆም አሁን እንግዲህ ግቧን ማድረስ ትችላለች። ይህ በጣም የሚያስደንቅ ስራ ነው ውድ ሰዎች። ምክንያቱም ኤቢ ስራዎቿ እንግዲህ ጥሩ ባይሆንም ክፋት ቢሆንም ነገር ግን ለሷ የራሷ የሆነ ምክንያቶች ስላሏት አሁን ክፉ እየተባለች እና እዛ ቤት እየታመነች አይደለችም። ይሄ እንግዲህ ከስራዎቿ ማለትም አሁን እሷን አቶ ደረጀ ምጠላት ማለትም እሷ አንድ ነገር ከያዘች እስከ መጨረሻው ለዛ ጉዳይ መብት ሳታገኝ ስለማታቆም ይሄ ነገር ደግሞ የያዘችው ሪያሊቲው ስለሆነ እሱ እንግዲህ ለመደበቅና ዳጣም ብትሆን ደግሞ ይህን ጉዳይ እንድታውቅ ስለማትፈልግ ለዛ ከሷ ጋር እንግዲህ እየተጣላችና አቢጌልም ደግሞ ዳጣን ስለጠረጠረች እስከ መጨረሻው ይህን ጉዳይ ለማረጋገጥ እሷም ስለያዘች እስከ ዛሬ በጥል ቆይቷልና አሁን ግን መጨረሻ ውሳኔ ላይ አቢጌል የደረሰች ትመስላለች። ይህም እንግዲህ በጣም አሁን እርግጠኛ ለመሆን የቻለችው ከዚህ በፊትም እንግዲህ በተደጋጋሚ ደረጀን ስትጠረጠር ነበረችና ደረጀ ደግሞ ከሰላም ጋር ያወራ እያለ ከሱ አንደበትም ሰምታለች። ከሰላም ጋር አቶ ደረጀ ግንኙነት እንዳላቸው አረጋግጣለችና ይህ አሁን በጣም ለደረጀ ህይወት ከባድ ጉዳይ ነው። ውድ ቤተሰቦች አሁን ሰላም ያረገዘችው ከደረጀ እንደሆነ አረጋግጣለች። ይሄ በጣም ከባድ ነው። ውድ ቤተሰቦች አሁን ያላት ምንድነው ስራዋ? ከሰላም ጋር ያለው ነገር ፊክስ ለማድረግ ብትሞክርም ሰላም ሸምጥጣለች። ነገር ግን አቢጌልን ብትሆን ቀላል ሰው አይደለች፣ በቀላሉ አትሸወድም። አቢጌል እንግዲህ ሁሉንም ነገር ስለሰማችና በፊትም ስትጠረጥር ስለቆየች እስካሁን ድረስ እንግዲህ እሷን ከማን እንዳረገሽ ከየት እንዳረገሽ የልጁን አባት አምጥተሽ
ባልሽን ያስረገስሽን አምጥተሽ አስተዋውቂ እያለች ነበረችና አሁንም ቢሆን እሱን ጥያቄ ሳታቋርጥ እያለች ነገር ግን በሚያስጠላ ሁኔታ ደረጀና የእሷ ንግግር ጆሮ ላይ ሊደርስ ችሏል። ይህ በጣም ከባድ ጉዳይ ነው ውድ ቤተሰቦች። ስለዚህ አሁን እሷ ከዚህ በኋላ የምታደርገው ምንድን ነው? ይህን የሰማችው ነገር አንዷንም ሳታስቀር ለእናቷ ትነግራለች ማለት ነው። ስለዚህ በዚህ ሰዓት ላይ በጣም የሚያስጠላው ነገር ቢኖር ይሄ ጉዳይ ለምርመራ በበቃም ማለትም ለመመርመር ቢሄዱም ይሄን ደረጀ ምንም ከሰላም ከደረጀ እንዳረገዘች ደረጀ ምንም የሚያውቀው ነገር የለም። ማለትም ዳጣ እንግዲህ ከሷ ብትወለድም የዳጣን ቢያውቅም ያሁኑን ደግሞ እርግዝና ሰላም ከማን እንዳረገዘች እሱም እንደነሱ ስለሆነ በዚህ ዙር እርግዝናው እንግዲህ እሱ ምንም የሚያውቀው ነገር ስለሌለ ምናልባት ይሄ ነገር እቤት ከወጣና እሱም አላደረኩም ብሎ ማለትም ያደረገውን ስለማያውቅ ምናልባት ለምርመራ ከወሰዱት ይሄ በጣም ከባድ ነገር ነው ውድ ሰዎች። ስለዚህ አሁን አቢጌል ጥያቄዋን ስላላቋረጠች በቀጣዩ ክፍል ምን ልታሳይ ትችላለች? ይህን ነገር ወደ ከፋ ደረጃ ታደርሰዋለች ወይስ አቶ ደረጀ ይህን ነገር ማለትም ማርታ ከሰማች በኋላ ምን ትላለች? በሱ ሀሳብ ተስማምታ ይህን ጉዳይ ለምርመራ ትወስዷለች፣ ታከሯለች ወይስ ይህን ጉዳይ እንደ በፊቱም አቢጌል ዝም ታስብላለች? ይህ በጣም ከባድ ነገር ነው። ማርታም ደግሞ ይሄን ነገር ሰምታ ዝም ምትል አይመስለኝም ውድ ቤተሰቦች። ዳጣ ድራማ እንግዲህ አሁን በጣም ከባድና በጣም መሳጭ በሆነ ፓርት ነው የሚገኘውና ይህን ሁሉ እንግዲህ በቀጣዩ ክፍል ምን ይፈጠራል? አቢጌል ለማርታ ይህን ምስጢር ስታወጣ ጊዜ የማርታን ሪያክሽን እኔ እንግዲህ ለማየት በጣም ጓጉቻለሁ ውድ ቤተሰቦች። ማርታ ምን ታሳይናለች? ደግሞ ደረጀስ አቢጌል እንደዚህ ስታወጣ ጊዜ አቢጌልን ምን ያደርጋታል? ሪያሊቲውን እሱ እንግዲህ አያውቅም። የአሁን እርግዝናው እንግዲህ ሰላም ያረገዘችው ከሱ እንደሆነ አቶ ደረጀ ምንም የሚያውቀው ነገር ስለሌለ ይህን እንግዲህ ባላደረገው ነገር ላይ አቢጌል ጠርጥራ እንደዚህ ስትለው ምን ልል ይሆን? በጣም አጓጊ ነው። ምን ልል ይችላል? ይህን እንግዲህ በቀጣዩ ክፍል አብረን የምናይ ይሆናል ወደ ቤተሰቦች። ቀጣዩ ክፍል እንግዲህ እስካሁን ድረስ ካየኗቸው ክፍሎች መሃል በጣም አጓጊና መሳጭ ነው የቀጣዩ ክፍል ውድ ቤተሰቦች። ስለዚህ ይሄ አሁን መሳጭ የሆነ ቀጣዩ ክፍል አሁን እየተዘጋጀ ስለሆነ ተዘጋጅቶ እንዳለቀ ወደ እናንተ ቶሎ እንዲደርስላችሁ ይህን ቻናል ሳብስክራይብ ያላደረጋችሁት ሁላችሁም ሳብስክራይብ እያደረጋችሁት ቤተሰቡን፣ ምክንያቱም መሳጭ የሆነ ቀጣዩ ክፍል እንደተለቀቀ ወደ እናንተ ቶሎ እንዲደርስላችሁ ማለት ነው ውድ ቤተሰቦች። ሌላው በዳጣ ድራማ ላይ ዛሬ አቶ ደረጀ ይህ ጉዳይ ማለትም የዳጣ እናትነት ጥያቄና ዳጣን እዛ ቤት በመኖሯ በጣም ትልቅ ጭንቀት ውስጥ ከቷል። በዛሬው ላይ በጣም በዳጣ በኩል የዳጣ ጉዳይ በጣም አሳስቦታል። ምክንያቱም ናታንም አቢጌልም ሰላምም የዳጣንም ምስጢር ለማወቅና ፍንጭ እንዳገኙ እሷንም ደግሞ እያስጨንቁ እንደሆነ ዳጣ ከራሷ አንደበት አጫውታለች። ስለዚህ ይህን ጉዳይ ደግሞ ዳጣ ምንም የምታውቀው ነገር የለም። ምክንያቱም የዳጣ እናት ሰላም እንደሆነችና ሰላም ደግሞ ይህን ጉዳይ ለማጣራት የመጀመሪያ ልጇን እየፈለገች ስለሆነችና ምናልባት ዳጣ ልትሆን ትችላለች ብላ እሷ እንግዲህ የምታወጣጣው ማለትም እሷን እንደዛ አስጨንቃ የምትጠይቀው ምናልባት ልጄ ልትሆን ትችላለች በማለት ነው። ዳጣ ግን ይህን ምስጢር ምንም ስለማታውቅ ለምን ያስጨንቁኛል እያለች ለአባቷ ተነግሯለች። ይህን ጉዳይ አባቷ ደግሞ ስለሚያውቅ ምናልባት እንደዚህ ደርሶ ይሁን እንዴ ምናምን በማለት በጣም ደረጀ ተጨንቋልና ከዚህ በኋላ እንግዲህ ያለውን ነገር እንዳታወጪ፣ ድሬዳዋ እንደተወለድሽ የአባትሽ ስም ደግሞ ሲሳይ እንደሆነ ይህን ነገር ሸምድጂ እስከ መጨረሻው። ማለትም ቤተሰቡ ትዳሩ ይሄን ጉዳይ ከሰሙ ቤተሰቤን ላጣው ይችላሉ፣ ባለቤትን ራሷን ልታጠፋ ትችላለች ይህን ምስጢር። ምክንያቱም ማርታ እንግዲህ ማለትም ለሱ ያላትን ፍቅር ስለሚያቀና ቤተሰቧን ደግሞ እንዴት እንደምትወድ ትዳሯን በጣም ስለምታከብር ይሄ ጉዳይ እንግዲህ ደረጀን ያደርጋል ብላ እንደዚህ አይነት ስራ ይሰራል ብላ አስባም ስለማታቅ ምናልባት ይሄ ጉዳይ
ደረጀ እንዴት ደብቆ እንዳቆየ እሷ ስታውቅ ጊዜ ምናልባት ከፋ አደጋ ውስጥ ልትወርቅ ትችላለች በማለት ደረጀ እንግዲህ ለቤተሰቡም ያለውን ፍራቻና ስጋቱን ለዳጣ ገልጿል። ከዚህ በኋላ እንግዲህ ዳጣም ሁለተኛ ጥፋት እንደዚህ አይነት ጥፋት መልታጠፋ አይመስለኝም። ምክንያቱም የአሁኑ ጉዳይ እንግዲህ በጣም ከባድ ነው። ደረጀ በጣም ደብሮታል፣ ማለትም ህይወቱ በጣም አሳስቦታል። ምክንያቱም ቤተሰቡ እንግዲህ አሁን በጣም በፍቅር በሆነ መንገድ ይሄዳልና አሁን ደግሞ እሷን ዝም ቢያስ ብላትም እሷ እንግዲህ እናት ለማግኘት በጣም እየፈለገች ትገኛለች። እናት ይህን በህይወት ካለችም በህይወት ከሌለችም ንገረኝ እያለች ትገኛለች። እና እሷ እንግዲህ አሁን ደረጀ ማለትም ይነግራታል። ነገር ግን ነገሮቹን ካስተካከለ በኋላ ቦታ ካስያዘ በኋላ ነው ይህን ጉዳይ የሚያወጣው ብዬ አስባለሁ። እና ውድ ቤተሰቦች ይህን ጉዳይ ደግሞ ሁላችሁም በጣም እንደጓጓችሁ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ እያስቀመጣችሁ ነበርና ብዙም ሳይቆይ በቅርቡ እናትና ልጅ ማለትም ዳጣ ሰላም ልጅ እንደሆነችና ሰላም ደግሞ ልጇን የመጀመሪያ ልጇን ለብዙ ዘመናት ስትጠብቅና ስትፈልግ የቆየችውን በቅርቡ ታገኛለች ብዬ ተስፋ አደርጋለሁ። ውድ ቤተሰቦች እስኪ በዚህ ዙሪያ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ የተሰማችሁን መሆን አለበት። ይህ ደግሞ መስተካከል አለበት በቀጣዩ ክፍል። ይህ እንደዚህ ሆኖ ማየት እንፈልጋለን የምትሉት ነገር ካለ ኮሜንት ሴክሽን ላይ እያስቀመጣችሁ አብሮነታችሁን አሳዩልኝ። ውድ ቤተሰቦች ቀጣዩ ክፍል እንግዲህ ምን ሊያሳየን ይችላል? አቢጌል አሁን ሌላ ታሪክ ውስጥ ገብታለችና አሁን እንግዲህ በ100% እርግጠኛ ሆና በራሷ ተማምና ማለትም እስካሁን ድረስ ባደረገችው ምርመራ መሰረትና ከሰማችው ነገር አንጻር አሁን መደምደሚያ ላይ ውሳኔ ላይ ደርሳበታለችና ይሄ ጉዳይ በቀጣዩ ክፍል ምን ያሳየናል? በጣም አጓጊ ነው። ውድ ቤተሰቦች እስኪ በድራማው ዙሪያ ላይ እናም በአቢጌል ዛሬ ባደረገችው ነገር አቢጌል እንግዲህ ዛሬ ባደረገችው ነገር እኔ ተመችተኛለች። ምክንያቱም በሱ አሪፍ ባታስብም ነገር ግን ሪያሊቲውን እያወጣጣች ስለምትገኝ እኔ ተመችተኛለች። ውድ ቤተሰቦች እስኪ በአቢጌል በኩል አቢጌል ልክ ናት ወይስ ልክ አይደለችም? የተሰማችሁን በአቢጌል በኩል ሀሳብ አስተያየት ካላችሁ አስቀምጡልኝ። ውድ ቤተሰቦች ቀጣዩ ክፍል በጣም መሳጭ ነው። ይህን ሁሉ እንግዲህ በቀጣዩ ክፍል መና ይሆናል። አቢጌል ይህን ምስጢር ታወጣለች ወይስ ለማርታ ትነግራለች ወይስ አትነግርም? ደረጀስ ደግሞ ይህን ጉዳይ ሰምቶ ምን ሊያሳይን ይችላል? እዛ ቤት በጣም አጓጊ ነው። ውድ ቤተሰቦች ይህን ሁሉ እንግዲህ ያው በቀጣይ ነው የምናየው። እስከዛው ድረስ በቀጣዩ ክፍል እስክንገናኝ ድረስ በያላችሁበት በዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ።